ሰላም እንዴት ናችሁ? ውድ የጄኤምኤም ቴሌቪዥን ተመልካቾቻችን የሰዓቱን ክርስቲያናዊ ሀገር አቀፍና ዓለም አቀፍ መረጃዎችን ይዘን ወደ እናንተ ቀርበናል። በቅድሚያ አርዕስተ ዜና። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የመሪዎች የምክክር አውደ ጥናት ተካሄደ። ከውጪ በቻይና የክርስቲያኖች ስደት እየተባባሰ መሄዱ ተዘገበ። በፍሎሪዳ 69 እስረኞች ተጠመቁ። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የመሪዎች የምክክር አውደ ጥናት ተካሄደ። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ በቤተ ክርስቲያኒቱ የሥነ መለኮት አቋም ማስጠበቅ፣ የአምልኮ ስርዓትን ማጠናከር፣ ሐሰተኛ ትምህርቶችና ልምምዶችን መከላከል ላይ ያተኮረ የመሪዎች የምክክር አውደ ጥናት በጉዲና ቱምሳ ሁለገብ የሥልጠና ማዕከል እያካሄደች ነው። በአውደ ጥናቱ የሲኖዶስ ፕሬዝዳንቶች፣ ዋና ጸሐፊዎች፣ የወንጌል ተልእኮና ቴዎሎጂ መምሪያ ዳይሬክተሮች እንዲሁም ከተለያዩ የጋራ ተቋማት የተውጣጡ መሪዎች ተሳትፈዋል። የመክፈቻ ንግግር ያደረጉት የወንጌል ተልእኮና ቴዎሎጂ መምሪያ ዳይሬክተር የሆኑት ቄስ ጥላይ ከበደ መድረኩ የቤተ ክርስቲያኒቱ መሪዎችና አገልጋዮች በወቅታዊ ተግዳሮቶችና ሊወሰዱ በሚገቡ ጥንቃቄዎች ዙሪያ በጋራ የሚመካከሩበት ጠቃሚ አጋጣሚ መሆኑን ገልጸዋል። የቤተ ክርስቲያኒቱ ጠቅላይ ጸሐፊ የሆኑት ቄስ ዶክተር ተሾመ አምበኑ በበኩላቸው ተሳታፊዎች በንቃት በመሳተፍ የምክክሩን ውጤት እስከ ማህበረ ምዕመን ድረስ በማድረስ በተግባር እንደሚተገብሩ አሳስበዋል። በመጀመሪያው ክፍለ ጊዜ የቤተ ክርስቲያኒቱ ምክትል ፕሬዝዳንት ቄስ ዶክተር ታሪኩ ቶሎሳ የብልጽግና ወንጌል በቤተ ክርስቲያን አገልግሎት ላይ እያደረሰ ያለው ተጽዕኖ በሚል ርዕስ የውይይት መነሻ ጽሑፍ አቅርበዋል። በተጨማሪም ከአሜሪካ ኪንታጊ ግዛት የሄብሮን ሉትራዊት ማህበረ ምዕመናን የመጡ አገልጋዮች ለተሳታፊዎች የሰላምታ መልእክት አስተላልፈዋል። እንደ አዘጋጆቹ ገለጻ ከሆነ አውደ ጥናቱ በተዘጋጀው የፕሮግራም ሰሌዳ መሰረት በተለያዩ ወቅታዊ የሥነ መለኮትና የአገልግሎት ጉዳዮች ላይ ውይይቶችን በማካሄድ ይቀጥላል። መረጃው የቤተ ክርስቲያኗ ገጽ ነው። የገርጂ አማኑኤል ህብረት ቤተ ክርስቲያን በራሷ ይዞታ ላይ ያስገነባችው አዲስ የህንፃ አምልኮ ማዕከል በይፋ አስመረቀች። የኢትዮጵያ አማኑኤል ህብረት ቤተ ክርስቲያን አባል የሆነችው የገርጂ አጥቢያ ቤተ ክርስቲያን በራሷ ይዞታ ላይ ያስገነባችውን ዘመናዊ የህንፃ አምልኮ ማዕከል ባለፈው ሳምንት መጨረሻ ላይ ባከናወነችው ደማቅ ስነ ስርዓት በይፋ አገልግሎት ማስጀመሯን አስታወቀች። ቤተ ክርስቲያኗ በአሁኑ ወቅት በአገር አቀፍ ደረጃ ከ800 በላይ አጥቢያዎች ያሏት ሲሆን ከአዲስ አበባ ውጭ የሚገኙ ከ90 በመቶ በላይ የሚሆኑት አጥቢያዎች በግዢ በስጦታና ከመንግስት ባገኙት ይዞታ ላይ አምልኮ ያካሂዳሉ። ይሁን እንጂ በአዲስ አበባ ከተማ ውስጥ ባለው የቦታ እጥረትና ከፍተኛ የቤት ክራይ ዋጋ ምክንያት አጥቢያዎች ለአምልኮ ቦታ የሚከፍሉት ዋጋ እጅግ የበረታና ፈታኝ ሆኖ መቆየቱ ተገልጿል። ይህን መሰናክል ለመቅረፍ ባለፉት 4 ዓመታት ውስጥ በተደረገ ከፍተኛ ጥረት ጥቂት የማይባሉ የአዲስ አበባ አጥቢያዎች በራሳቸው ይዞታ ላይ ግንባታ እያከናወኑ ይገኛሉ። በዚህ መሰረት ከ4 ኪሎ አጥቢያ በመቀጠል የገርጂ አማኑኤል ህብረት ቤተክርስቲያን የራሷን ህንፃ አጠናቃ ለአገልግሎት ማብቃት ችላለች። አጥቢያዋ በአጭር ዓመታት ውስጥ ይህንን ታላቅ ስኬት እንድታስመዘግብ የዋና መጋቢ የፓስተር ዘሪሁንና የቤተሰባቸው ሚና እጅግ ከፍተኛ እንደነበረ ተገልጸዋል። የቤተ ክርስቲያኑ አገልጋዮችና ታማኝ አባላት ላበረከቱት ላቅ ያለ አስተዋጽኦ በዕለቱ ልዩ የእውቅና መርሃ ግብር ተበርክቶላቸዋል። ቤተ ክርስቲያኗ ለህፃናት፣ ለታዳጊ ወጣቶች ልዩ ትኩረት የምትሰጥ በመሆኗ በቀጣይም በርካታ ንቁ አገልጋዮችን ለማፍራት መሰረት መጣሉ ተጠቁመዋል። መረጃው ያገኘነው ከቤተ ክርስቲያኒቱ ነው። ውድ ተመልካቾቻችን መረጃዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጪ ዜናዎች እናመራለን። በቻይና የክርስቲያኖች ስደት እየተባባሰ መሄዱ ተዘገበ። ባልደረባችን ዳንኤል አንተነ ዝርዝሩን እንደሚከተለው ያቀርበዋል። በቻይና የፕሬዝዳንት ዢ ጂንፒንግ መንግስት ሲንኬሽን ፖሊሲ በማፋጠን ላይ ሲሆን በገለልተኛ የክርስቲያን ማህበረሰቦች ላይ የሚደረገው ጫናና ስደት እየጨመረ መምጣቱን የቅርብ ጊዜ ሪፖርቶችም አመላክተዋል። ምንም እንኳን የመንግስት ጫና ከ10 ዓመታት በላይ ቢቀጥልም በቻይና የሚገኙ ከ115 ሚሊዮን የሚጠጉ ክርስቲያኖች አሁንም ከመንግስት ቁጥጥር ውጭ በሆኑ የቤት አብያተ ክርስቲያናት ወይም ሃውስ ቸርች ውስጥ እየተሰበሰቡ መሆናቸውም ተገልጿል። በሰኔ ወር በተካሄደው ወረራ የመንግስት ምዝገባ የሌለውን ታዋቂውን ኤርሊ ሬን ኮንቨናንት ቸርች የተሰኘ ቤተክርስቲያን
የታጠቁ ፖሊሶች በመውረርም ከ30 በላይ አባላትን ማሰራቸውንም ቻይና ኤድም ዘግቧል። በለንደን የሚታተመው ዘ ቴሌግራፍ እንደዘገበው ከሆነም ፕሬዚዳንት ሺ ጂንፒንግ ስልጣን ከያዙ ወዲህም በመላው ቻይና ከ10 ሺህ በላይ ክርስቲያኖችም ታስረዋል። በአሜሪካ የሚገኘው የቻይና ኤድ የበጎ አድራጎት ድርጅት መስራች የሆኑት ቦብ ፉ እንደገለጹትም አብዛኞቹ ክርስቲያኖች ለኮሚኒስት ፓርቲው ቁጥጥር ሳይገዙ በነፃ ማምለካቸውና ራሳቸውን ችለው መደራጀታቸው ለእስርና ለስደት እንደዳረጋቸውም ተናግረዋል። ቦብ ፉ አክለውም በገለልተኛ የቤተ አብያተ ክርስቲያናት ላይ የሚደረገው ጨካኝ ዘመቻ የቻይና ኮሚኒስት ፓርቲ ስልጣኑን ለማስጠበቅና መንግስቱ ሊፈጠር የሚችል ማንኛውንም ተጽዕኖ ለመከላከል የታለመ መሆኑንም ገልጸዋል። ዘገባው የቴሌግራፍ ነው። በአሜሪካ ፍሎሪዳ ግዛት 69 እስረኞች ተጠመቁ። በአሜሪካ ፍሎሪዳ ግዛት በሚገኘው የዋልተን ካውንቲ እስር ቤት 69 እስረኞች በአካባቢው አብያተ ክርስቲያናትና ከዋልተን ካውንቲ ሸሪፍ ጽሕፈት ቤት በተደረገ ትብብር በተካሄደ የጥምቀት ስነ ስርዓት ተጠምቀዋል። መርሃ ግብሩ እስረኞችን በመንፈሳዊ ተሃድሶ ወደ አዲስ ሕይወት ለመምራትና ከእስር ከተፈቱ በኋላ ወደ ማህበረሰቡ በተሻለ ሁኔታ እንዲመለሱ ለማገዝ የተዘጋጀ መሆኑ ተገልጿል። የፈርስት አፖስቶሊክ ቤተ ክርስቲያን አገልጋይ ጆናታን ኪንግ በበኩላቸው ይህ አገልግሎት ከወንጀል መከላከል ባለፈ የግለሰቦችንና የቤተሰቦቻቸውን ሕይወት የሚለውጥ መሆኑን ጠቅሰው አስደናቂ መንፈሳዊ መነቃቃት እየተመለከትን ነው ብለዋል። በተጨማሪም አገልግሎቱ ከእስር በሚፈቱ ግለሰቦች ላይ ቀጣይ ድጋፍ በመስጠት በመጠለያ በማገገሚያ ፕሮግራሞችና በቤተ ክርስቲያን ማህበረሰብ ውስጥ በማካተት የተሻለ ሕይወት እንዲጀምሩ እያገዘ መሆኑ ተጠቁመዋል። ዘገባው የሲቢኤን ነው። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን አርዕስተ ዜናዎችን እናስታውሳችሁ። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የመሪዎች የምክክር አውደ ጥናት ተካሄደ። ከውጪ በቻይና የክርስቲያኖች ስደት እየተባባሰ መሄዱ ተዘገበ። በፍሎሪዳ 69 እስረኞች ተጠመቁ። ውድ ተመልካቾቻችን ለሰዓቱ ያዘጋጀነው ክርስቲያናዊ አገር አቀፍና ዓለም አቀፍ መረጃዎች ይህንን ይመስሉ ነበረ። ዜናውን ወደ እናንተ ያቀረብኩት እኔ ኤልያስ ወንድሙ ሲሆን ያዘጋጁት ነፃነት ዋቁማ፣ ዳንኤል አንተነ በጋራ በመሆን ነበረ። ከቀሪ የጄኤምኤም ቴሌቪዥን ፕሮግራም ጋር እንድትቆዩ ጋበዝኩኝ። ሰላም ለእናንተ ይሁን።